እንዲህ ማንኛውም ሴት እንደዚህ ጭንቅ ስለሌለባት ፈታ ብትል አንደኛ ነች። አሁን እኮ አንቺ ሽቅርቅር ብለሽ ፏ ብለሽ ብትወጪ አንደኛ ያው የመዳም ቤት ይዞን ነው እንጂ ላላላላ አሁን ባለሽ የመዳም ኩሽና ችግሩ አልተፋታኝም። አሁን ያለሽበት ስነ ስርዓት ራሱ በጣም ደስ የሚል ስነ ስርዓት ነው ያለሽ። የምር አመሰግናለሁ፣ በእውነት አመሰግናለሁ። ግን ኮማንዶ ወረረፍ ምን ባላለኝ እኔ ሪናትስከ ምንሽ እንደሚያምር ታውቂያለሽ? ምንሽ እንደሚያምር ምን የሚጠላ ነገር አለሽ? ሁለመናሽ ወርቅ ነሽ። እስኪ ፊልተር ተጠቀሚ እስኪ። ግን ቦረና ሊወስደኝ ነው ይሄ ሰውዬ። ምንም አላማረኝ። እንዲያውም ካሹ እንዲያው ማን ነው ትገሪ ቦረና ልሄድ ነው ረፉ በቀወ አንቺ ተሸዋኔ ከቦረና በቃ ተጣመርን። የሆነ ሙዚቃ ግን ስማ እኮ ስማኝማ፣ የሆነ ቦረና ሙዚቃ ወድጄ ልሞኑ ፎንቃ ይዞኝ ምንድን ነው መሳሪያቸው ማይካ ምናምን የሚለው ቦረና በለኝ የሚለው ዶናት ታውቃለህ? መቼ ጀምሮ ነው ፍቅር የያዘሽ? እኔም እውነቴን ነው። አንተ ግን ማለት ነው አንተ ቤት ስመጣ ማለት ነው ምንድን ነው የማታስገባኝ? ተባርጓት ድምጿ ይሰማል ወይ? እንዴ አንተ ቤት ስመጣ ለምንድን ነው ራያ ነው የምንወስድሽ? አንተ ቤት ስመጣ ለምንድን ነው የማታስገባኝ? እያስገባው ሸበካሽ እያወጣሽ ቦረና ነው የሚወስዳ ልጅቱን። በቃ የቦረና ሰው አሸንፏቸው። የኔ ልዕልት ቦረና ወይኔ ኮማንዶ ግን እኔ አውቃለሁ እኮ ኮማንዶ ማርያምን የት እንደማቀሳቃለህ እዛ ቦታ ወይ ኬንግ አለሽልኝ። ወይኔ አለ የኔ ወድ እናንተ ዝም በሉ። እኔ ቤቲ ፍቅሬን ልግለጠው። አዎ ስለዚህ እሺ ያንቺ ረመዳን ፍቅር ገለጸከሞ የጾም አንድ ለኦምቢያን ረመዳን አንድ ኦምቢያን ለኦኬ እናንተ የዛሬ አመት የዘንድሮ ረመዳን እንዴት ነው ነገሩ? በጌታ ያልቃል እኮ ትንሽ ነው፣ 7 ቀን ነው የቀረው። አንቺ ጉርቴ አልቆና እኔ እኮ እግዚአብሔር ሳምንት እንኳን አልሞላም ብዬ አስባለሁ። እንደ የጾም ከጀመሩት አይደለም እንደ መጀመሪያ ስራም አልከበድም ታውቂያለሽ። እኔ ምንም አልመስለኝም። ስራ ሳይሆን ጭራሽ ጾሙም አይመስልኝም። አላውቅም የሆነ ጊዜው በጣም ነው የሚሮጠው ምናምን ጦርነት አለ። እሺ ነው ሰዋኒ በለገታ እኮ እሺ ኦርቶዶክሳኒ አንድ ወር 15 ቀን አንድ ወር 15 ቀን ነው። እኔ እንጃ የሙስሊሞች ግን አንድ ወር አልሞላም። ምን አሁን 7 ቀን ነው። ትላንት እኮ ልጅቷ ጠይቀን ነበር። አንድ ወር ሊሞላ እኮ ነው። እረፊ የኦርቶዶክሶች 50 ቀን ነው። የኦርቶዶክሶች 50 ቀን ነው። በጣም ነው የገረመኝ ጋይስ። 40 ቀን ቤቲ በእናትሽ እኔ ፍቅሬን ልግለጽልሽ እስቲ። አንዴ ሚዩቱን አንሺ። አቦ ኢሞ ምናምን የሚደወሉት ውጡ እናንተ አንስተሻውል አንቺ ጀንጅኒ በርከበሬ ላይ አሁን ግን ብፈልገው የለም። ፊት ለፊት እዚህ ይታየለ ማን እንዳለሽ እዚህ ተሳድበሻል ማለት ነው በቃ እንጂ ሊፍ ገብቶ ቢሆን በስህተት ነው ይባላል። ሊፍ ሳይገባ ብሎክ ካረጋሽ ተሳድበሻል። ተራው ተሳደብኩ ስማም ወልዶ ተስፈጭ ይሄን ሰሞን ራሱ ሲጀመር ስልኬን ቢብሩ አልገባሁም። ይሄን ሰሞን ሲጀመር እምቢ ብሎኝ ስልኬ ገዝት አልገባሁም። ዛሬ አስተካክዬ ነው ዛሬ ነው ያስገባኝ። ስንት ጊዜ ሳምንት ሊሆነኝ ነው። ወይ ያለቀን እንጃ እንግዲህ አላቀም ወይ ተሳስቶ ይሆናል እንግዲህ ተሳስቶ ይሆናል። ለማንኛውም ወዶቼ መልካም ቀን ይሁንላችሁ። ቢታንያ ልወርድ ነው ማሬና
እና ፈጣሪ ብቻ ልጆ እኔም በቃ ምንም ነገር ይሁን ሁለቱ ብቻ አንድ ላይ ይምጡ። እንግዲህ እንያቸው እና ፈጣሪ ደግሞ ክፉ ነገር እንደው ክፉ ቃል እንዳይነጋገሩ ነው። ሀይሚዬ ዛሬ አመጣ። እውነትሽን ነው። አውቄ ነው ላናድድሽ። ኔ ፍቅር ማት ይመጣል ችግር የለውም። እና በቃ ስራቸውን ቢያልቅ ደስ ይለኛል። ግን አብረሽ ድራማውን የጻፍሽ ነው የሚመስለው በቤቴ። አይ ታረጋጋ። እንደዚህ ያለች ቤታንያ ስለማውቃት ነው ውዴ እንደዚህ ምላት። ዝም ብዬ ነው ይገባኛል። ማሬዋ ለማንኛውም አይደለም ኧረ ይሄንን አይደለም ነው ይሄን ማቀልድሽ ነው አውቃለሁ። ግን ኧረ ንግግርሽ ምናምን በቃ በደንብ አብረሽ እንትን ያልሽ የተወንሽ ነው የሚመስለው። እና ዝም ብዬ ነው እሷ እኮ ነች የጻፈችው ድርሰቱን። አንቺ የምን አንቺ ነሽ ጠላታችን። እሺ እንፋረድሻለን። እነሱ ምን እንደሚያስቡ ምን እንደሚሆኑ እኮ መገመት አያቅትሽም። የእውነት ተከታይ ከሆንሽ የእውነት ቪዲዮ የእነሱን ጸባይ ካወቅሽ እኮ የሚሰሩ ስራ ድራማ እንደሆነ ይገባሻል። ስትጀመር ይገባሻል። ያርግልን። ድራማ ከሆነ ጥሩ ነው። እኛ ማለት ነው ስለምንወዳቸው ብቻ ሆነ እንደዚህ ጓ ሲሉ እንደነግጣለን እንጂ እኮ ስራ መሆኑ እኮ አይጠፋንም። ግን ያው የምትወዱ ሰው እንደዚህ አይልብኝም። እንዲህ ክፉ ቃል ሲነጋገሩ እሱም አብሶ ደግሞ እሷን ሲናገራት ይከፋኛል እንጂ ድራማ እንደሆነ ግን አንድ ቀን ተጠራጥሬ አላውቅም። አይደለም አንድ ቀን አንድ ሰከንድ። ልንገርሽ ደግሞ ማሪ ያቺ እኮ ነፍሰ ጡሯ ምን አለ ለልጅ እንጀራ እናት መሆን ያለባት ራሱ ሀይሚ ነች አለ። ጭራሽ እንጀራ እናት ትመርጣለች። እንደሷ ሴትዮማ አቃጠለችም። ትስራ ትሸቅል እንደዚህ እንደ እውነቱ ስታያት ደግሞ ጎበዝ ናት። ታውቂያለሽ አይደል? እሷ ግን ማለት ነው መታ አብራቸው ስትሰራ ማለት ነው ውዴ እሷ አብራቸው ስትሰራ ግን ለእነሱ እኮ ሰብስክራይቡ ይጨምራል፣ ቪዲዮ ይታያል፣ ላይክ አለው። አሁን እኮ ላይክ የሚለውም ቪውም የለውም። አዎ በዛ ላይ ደግሞ እሷ ጎበዝ ናት። አየሻት አይደለ? ሌሎቹ መጥተው እንዴት ነው 2 ዙር 3 ከእነሱ ጋር ድራማ ይሰሩና 3 ዙር 2 ዙር ምናምን እነሱ የሰራቸውና ሂዱ ምናምን ብሎ በቃ እነሱም ወደ ስራቸው ይመለሳሉ፣ እነዚህም ወደ ራሳቸው ህይወታቸው ይመለሳሉ። ሀይሚና ብሩኬ ማለት ነው። እዩን ግን አየሻት ድራማውን እንደዛ ያን የነ ሀይሚን ድራማ ትከታተልና ታይና ከዛ ውስጥ ታውጣጣና ትሰራለች። ምክር እየሰጠች ነው። ኧረ እሷ ምክር ሰጠች። አሁለትም ለሽቀሏ ነው። አየሻተት ለሚያያት ሰው 43,000 ህዝብ ምናምን ነው። ቡታጅራ አዲስ የወጣ ሰው ከ5,000 እና ከ3,000 በላይ ማን አይቶት ያውቃል? ኧረ 19,000 የማይታይላቸውም አሉ። ኧረ ተይኝ እና አንዴ 5,000 10,000 ነው የሚታይላቸው። ሀቢብቲ አሁን ልንገርሽ አይደል አዲስ አበባ ሆኖ በፊት የከፈተው ስሙን አልጠራውም። የእሱ ጓደኛ 10,000 በላይ መች ይታያል? ኧረ አይታይለትም። ማን ነው ስሙን አልጠራውም? እናንተ ደግሞ አሁን ድጋሚ ሌላ ይዘ ይመጣ አሁን የተጣሉት ሌላ ይዘሻል ብሎ ሌላ ይዘሻል በእኔ ላይ ብሎ አልተጣሉ። ከማን ጋር? እኔ እኮ ከነሱ ውጭ አላይም። ግን ሀሰንና ሄኖክ ነው። ሌላ ማን አለ ከሁለቱ? የፍሬም ነው የምልሽ። የፍሬም ጓደኛ የፍሬም የቲም እሱን ታዩ። እሱ ከማንም በላይ ከፍቶ አይደል እንደዚህ እንትን 0-0 ማርክ ትላለች። ከዚህ ደግሞ ለማርክ ኧረ ማርክ ደህና ነው። ማርክ ይታያል። እሱ እኮ እኔ እዚህ ሀገር አረብ ሀገር መጥቼ